መንቀሳቀስ ይሄ ወንዱ 3-4 ደቂቃ እንዲህ ከተፍታቱ ራሳቸው ስለሚደክማቸው ቁጭ ይላሉ። ገፋ ገና ናት ስላልጠነከረች ነይ ጭባ ከለሯ ራሱ ስታማ የትሽ ልጅ እኮ የዛች ናት እንዴ? ኦኬ ቲስ የሚሮጠው ይሄ እንደዛ ነው ጸባይ እንዴ? ጠረኗስ አጠገብሽ ሲሳይማ ደርሷል። በቃ ይበቃል። እቺ አሁን እየደከማት ነው። ቦታ ይዘጋጅና ትግባ። በቃ ሀያ ደቂቃ አሁን ፀሐይ ቢኖር በደንብ ይወጡ ነበረ። አሁን ደከማቸው አይደለ? ለጥ ነው የሚሉት። ቀስ አድርገን በቃ ዳሉ ተኝተው ስንት ጊዜ ሆነ ከወለደች? 9ኛ ቀኗ። ተቅማጥ ነበራት። አሁን በጣም እንዴት ናት ዛሬ? ተቅማጧ ዛሬ ጋብ ብሏል። የእንግዲህ ልጅ ውስጥ ተወገደላት። እሱ ወጣለ። አዎ ባለፈው እንደወጣ። አሁን ግቷ በጣም ጥሩ ናት ያለችው። ጤናዋ የወተት ላሞች ከወለዱ በኋላ እንደነገርኳችሁ ብዙ እንክብካቤ መደረግ መቻል አለበት። እስኪያዙራት እንቅስቃሴዋ አለያት። እያንዳንዳችሁ በተለይ የእንግዲህ ልጅ ተወገደላት ወይ ማየት አለብን። የጥጃውን ብርት ላይ ትኩረት ማድረግ አለብን። አመጋገቧን በደንብ ማየት አለብን። የምግብ ፍላጎታቸው በተለይ ላሞች ከወለዱ በኋላ የአጥንት መሳሳት ችግር ይመጣባቸዋል። የፓዮሜትራ ይመጣል፣ ሜትራይቲስ ይመጣል፣ ኤንዶሜትራይቲስ፣ ሃይፖካልሲሚያ ይመጣል። እነዚህ ነገሮች በሙሉ የወተት ምርት የተሻሉ እንዲሆኑ ከሚያደርጓቸው የመጀመሪያው ስለሆኑ በደንብ ማየት በተለይ ግታቸው ላይ የጡት መቁሰል ገጠማቸው፣ ጡታቸው አራቱን ንጹህ ነው፣ ምን አለበት፣ እብጠት አለ ወይ፣ ህመም አላቸው ወይ፣ ሲታለቡ የተለየ ስሜት አላቸው፣ ከመራቢያ አካላቸው ፈሳሽ አለ ወይ፣ ያመጋገባቸው ሁኔታ ምን ይመስላል፣ የምግብ ብክለት ገጥሟቸዋል፣ የውሃ ብክለት ገጥሟቸዋል፣ በተለይ ተቅማጥ አለባቸው ወይ። አሁን እቺ ስንት ቀኗ ነው ተቅማጡ ከጀመራት?
አለ ዛሬ ግን እስካሁን ጋፕ ነው። ዛሬ በጣም ደህና ነበር። አሁን ለዚህችም አሁን የሰጠናት መድኃኒቶች አሉ። ተቅማጡ ስለጎዳት ተቅማጥ እንደምታውቁት ከወሊድ በኋላ የሚመጣ ትልቁ የጤና ችግር ነው። ስለዚህ ተቅማጥ ወለድ በምን ሊመጣ ቻለ? በውሃ ብክለት፣ በምግብ ብክለት፣ በስትረስ፣ የትኛው ባክቴሪያ፣ የትኛው ኮንታሚኔሽን፣ ኢኮላይ ባክቴሪያ ነው፣ ሳልሞኔላ ነው፣ ኢቸሪቻ ኮሊ ነው፣ በደንብ መታወቅ መቻል አለበት። ስለዚህ ጡታቸውን በደንብ ማየት አለብን። የጡት ምርታቸው የወተት ምርታቸው ጨመረ ወይስ ቀነሰ? የአመጋገብ ሂደታቸው ጤናማ ነው ወይስ ጤናማ አይደለም? የምን ገጠማቸው? አጥንታቸው ይንቀጠቀጣል? የምግብ ፍላጎታቸው ወርዷል? ምርታቸው ቀነሰ? ምርታቸው ጨመረ? ስንት ሊትር ነው ያላት ከታለበች በኋላ? ስንት ቀኗ ነው ከወለደች? የማህፀን ፈሳሽ አላት? እነዚህ ነገሮች በሙሉ በደንብ ማየት፣ አይናቸውን ከፍተን ሄሞሬጅ በደንብ አኒሚክ መሆናቸውን በደንብ ማየት አለብን። የአይን መቅላት አለባቸው፣ የአይን ማበጥ አለባቸው፣ ያስነጥሳቸዋል፣ ያስላቸዋል ወይ ሁላ በደንብ ማየት አለብን። የወተት ላሞች ከወለዱ በኋላ ብዙ የጤና ችግሮች ሊከሰቱባቸው ስለሚችሉ በደንብ ማየት፣ የጡት አቀማመጣቸውን፣ እግራቸውን፣ ኢሙኒቲያቸው በወሊድ ጊዜ በጣም ይሳሳል፣ ኢሙኒቲያቸው በጣም ይደክማል። ስለዚህ ምን መሆን አለበት? እንዴት መስጠት አለብን? የወተት ምርታቸው ከፍ እንዲሉ ምን አይነት አመጋገብ ሂደት መከተል አለብን? በደንብ እናያለን። እችን ከወለደች እንደዛው ቀኗ ከፍ ብሏል። ምንድነው የሚሰማት? እርምጃዋ ምን ይመስላል? ፈሳሽ አላት ወይ? ትስላለች? የወተት ምርቷ ጨመረ ወይ ቀነሰ ወይ? ጡቶቿ ላይ ትናንሽ እብጠቶች አሉ። እነዛ እብጠቶች ለምን ሊመጡ ቻሉ? በደንብ ማየት፣ በተለይ ብዙ ጊዜ ማየት ያለብን በምግብ ብክለት የሚገጥማቸው ምን አለ? ተቅማጥ አለ። ያ ተቅማጥ በምንድን ነው የመጣው? ጃኮሊ ነው? በደንብ ታይፈስ ነው? ታይፎይድ ነው ወይ? ሳል አለባቸው? የጡት ግላንዶቻቸው ጥሩ ናቸው? እርምጃቸው ላይ ምን እናያለን? በተለይ ካልሽየም ሊይዛቸው ሲል የአጥንታቸው መርገብገብ ይገጥማቸዋል እና የአጥንት መርገብገባቸውን በደንብ ማየት። የአጥንት መርገብገብ ማለት ከዚህ ከወገባቸው በታች ራሱን ችለው መቆም ያቀታቸዋል። ያ ምንድነው? የመጀመሪያ ደረጃ የካልሽየም ዲፊሸንሲ ወይም ደግሞ የሚኒራል ዲፊሸንሲ ይገጥማቸዋል። ያ ሚኒራል ዲፊሸንሲ ምንን ይነግረናል? ቶሎ ብለን በምግብ በደንብ ላሞችን መንከባከብ፣ በደንብ ማብላት፣ በደንብ ማጠጣት እንዳለብን ይነግረናል። በየጊዜው ወተታቸውን በደንብ መለካት አለብን። ስንት ሊትር ውሃ ይጠጣሉ? ስንት ሊትር ውሃ ይሰጣሉ? ወተታቸው ስንት ሊትር ወተት ይሰጣሉ? ስንት ሊትር ውሃ ይጠጣሉ? የወተት ምርታቸው ጨመረ ወይስ የወተት ምርታቸው ቀነሰ? ለምን ቀነሰ? ምግብ ፍላጎታቸው ጨመረ? ለምን አልጨመረም? የምግብ ፍላጎት ላይ በጣም ማየት አለብን። ምን መስጠት አለብን? ከወሊድ በኋላ ትናንሽ የደም ቧንቧዎች ይበጣጠሳሉ። ከወሊድ ጋር ተያይዘው የምጥ መብዛት፣ ስትረስፉል መሆን፣ ከወሊድ በኋላ ዲፕሬሽን ላሞች ያጠቃቸዋል። ለምንድን ነው ዲፕሬሽን ያጠቃቸው? ለምንድን ነው እንደዚህ ድብርት የያዛቸው? ለምንድን ነው ፍላጎታቸው የወረደው? ለምንድን ነው ወተታቸው በጣም የቀጠነው? ፕሮቲን ኮንቴንቱ ለምን ቀነሰ? ጄኔቲክ ነው ወይስ ደግሞ የምግብ እጥረት ነው ወይስ ደግሞ አመጋገብ ችግር ነው? ፍላጎቷ ነጭናጫ መሆን፣ ምግብን አሽትታ መተው። ለምንድን ነው ምግብን አሽትታ መተው? በደንብ ማየት አለብን። የጡት ግላንዶቻቸው ከፍ ብለዋል፣ ጨምረዋል፣ አብጠዋል። በቀን ስንት ጊዜ ላሞችን ማለብ አለብን? እበታቸውን በደንብ ማየት፣ ሽንታቸውን በደንብ ማየት፣ ፓዮሜትራ ተከስቷል። እነዚህ ነገሮች በጣም ወሳኝ ናቸው። ብዙ ጊዜ ሰዎች የተለያየ ኮመንት ይሰጡናል። ላም ከወለደች በኋላ የምግብ ፍላጎቷ ወረደ። ለምን ፍላጎቷ ወረደ? ከወሊድ በኋላ የሚደረጉ ሕክምና መድኃኒቶች አሉ። ቫይታሚኖች መስጠት፣ የውስጥ ጥገኛ መድኃኒቶችን መስጠት፣ አንቲሄልሜንቲኮች። ደጋማ አካባቢ ላይ ምን ይበዛል? ቆላማ አካባቢ ላይ ምን ይበዛል? አመጋገብ ሂደታችን ምን መምሰል አለበት? አንድ ላም ምጧ ሲቆይ ምን ማድረግ አለብን? የምጧን እገዛ እንዴት መስጠት አለብን? ሐኪም ከየት አግኝተን? የካልሽየም ዴፊሽንሲ ተከሰተ ወይ? የካልሽየም ዴፊሽንሲ እንዳይከሰት ከወሊድ በኋላ ምን ክትትል ማድረግ አለብን? ላሞች ሊወልዱ ሲሉ ውርጃ ካጠቃቸው በምን ምክንያት ሊመጣ ይችላል? ውርጃው በምንድን ነው? በባክቴሪያ ነው የመጣው? በምንድን ነው? እርስ በርስ ተዋግተው ነው? በደንብ ማወቅ መቻል አለ። እርባታ እንዲህ በቀላሉ የምናመጣው ለውጥ አይደለም። ቀስ እያለ በሂደት ነው የምናመጣው። ስለዚህ እነዚህ ወተት ላሞች በጣም የሆልቲ ፍሪዥያን ናቸው። ወተታቸው ጥሩ ነው። እዛ ጋር የምታዩት ከፍተኛ የወተት ምርት አላት። እዚህ ጋርም የምታዩት ከፍተኛ ምርት አላቸው። ግን በደንብ ማየት ያለብን ሁሉ ጊዜ ጤና ክትትል ላይ ቤቱ ጥሩ የአየር ዝውውር ያለው መሆን መቻል አለበት። ቤታቸው ጥሩና ጤናማ የአየር ዝውውር ካለው ላሞች በተለያየ የጤና ችግር አይጠቁም። ስለዚህ በደንብ ጉዝጓዝ መስራት አለብን። ግታቸው ላይ ቁስል አለ፣ መሽገር አለ። ጥጃዎቻቸውን በበቂ ሁኔታ በጥሩ ሁኔታ ነው ያሉት ጥጃዎቻቸውን በደንብ ማየት አለብን። ንቃታቸውን፣ ያተነፋፈስ ስርዓታቸውን፣ የሙቀታቸውን፣ ተቅማጥ አለባቸው። ጥጃዎች አመጋገብ ምን መምሰል አለበት? በቀን አንድ ጥጃ ምን ያህል ወተት መውሰድ አለበት? እነዚህና ሌሎች ነገሮች በደንብ በየጊዜው በየሰዓቱ በየወቅቱ ማየት አለብን። ይህን ካላደረግን ውጤታማ አንሆንም። ስለዚህ ጥጃዎች በቀን ምን ያህል ወተት ይሰጣቸዋል? የወተት ላሞች ወተታቸው ጨመረ
ቀነሰ። ለምን ጨመረ? ለምን ቀነሰ? የኮርማ ፍላጎት ፈልጋ ነው? አሟት ነው? ምግብ ፍላጎቷ ለምን ወረደ? ኮርማ ፈልጋ ነው? ከወለደች ብዙ ጊዜ ከስንተኛ ቀን ጀምሮ ኮርማ ፍላጎት መሰጠት አለበት? የኮርማ ፍላጎት በተለያየ ጊዜ ታነሳለች፣ ግን መቼ ነው የኮርማ ፍላጎት መስጠት ያለበት? ከአራተኛ ወር መጨረሻ ጀምሮ። ምክንያቱም ሰውነቷ ወተት በመታለብ በወሊድ ምክንያት ወረድ ስላለ ዘር ላትይዝ ትችላለች። ዘር የምትይዝ ደግሞ የተለያየ ጤና ችግር አቅም መዳከም ሊመጣና ሊያስወርዳት ስለሚችል ብዙ ጊዜ ሪኮመንድ የሚደረገው ከአራተኛ ወር መጨረሻ ወይም ደግሞ አምስተኛ ወራቸው ላይ ነው ኮርማ ማስያዝ ያለብን። አለበለዚያ ጥሩ ላይ መጣ ይችላል። የክትባት ፕሮግራማችን ክትትል ማድረግ መቻል አለብን። ላሞቻችን ምርት ለምን ጨመሩ? የትኛው ምግብ አብልተን ምርት የጨመሩት? ስለዚህ ያንን ምግብ በየጊዜው በየሰዓቱ በየወቅቱ እያዘጋጀን ለላሞቻችን ምን ማድረግ አለብን? መመገብ አለብን። ያንን ስንመግባቸው ነው የተሻለ የሚሆኑ። ጥጆችን በሙሉ አውጥቼ አዲስ የተወለዱትን አያለሁ። ለምንድን ነው ይሄ? በተለይ እምብርታቸው ላይ ያላቸው ችግር በደንብ ማየት መቻል አለብን። ተቅማጥ አላቸው ወይ በደንብ ማየት አለብን። ወጥተው ካላየናቸው ጤናማ ሂደታቸውን መከታተል አንችልም። በተለይ የማየት ችግር አለባቸው፣ ተቅማጥ አለባቸው፣ ያተነፋፈስ ስርዓታቸው፣ የልብ እንቅስቃሴያቸውን በሙሉ ማየት አለብን። ጥጆች ለዚህ ነው ከተወለዱበት ቀን ጀምሮ ጥሩ የፀሐይ ብርሃን፣ ጥሩ ማደሪያ፣ ጥሩ እንቅስቃሴ ማድረግ ያለባቸው። አሁን እቺኛዋ ስንት ጊዜዋ ነው ከተወለደች? እቺ መቼ? አንድ አሁን ገና 7 ቀኗ 7 ቀኗ። ጊዜዋ ሴቶች ናቸው። 10 ቀኗ ይቺ 10 ቀኗ ያቻት በጣም ቆንጆች ናቸው። እዚህ ላይ ምንድነው የምናየው? እምብርቷ እየደረቀ ነው። የእምብርት እዚህ ላይ የምናየው ነገር ይሄ እየደረቀ ነው፣ እየደረቀ አይደለም። አይናቸው በትክክል ያያል። አጥንታቸው፣ ጥፍሮቻቸው መቆም ይችላሉ። ይሄን በደንብ ማየት መቻል አለብን። ለምንድነው ይሄንን የምናየው? በትክክል የአመጋገብ ሂደታቸው ፈጣን ነው ወይ በደንብ እናያቸው። አለበለዚያ ካላወጣናቸው ማወቅ አንችልም። ለጥጆች ላይ የምንሰራው ስራ በጣም ወሳኝ ስራ ነው። እንዳይመቷቸው ላሞቹ ስር እንዳይገቡ ኑ ወደዚህ ይውጡ። የጓደኛዬ ላሞች ወልደዋል። ዛሬ እንግዲህ ልጅን ለማላቀቅ መጥቼ ነበረ። በጣም አወጣንላት። በጣም ጥሩ ናት። ሴት ነው የወለደችው። እንደምታዩት ግቷ በጣም እናጥባታለን፣ እናጸዳታለን። የተወለዱ ጥጃዎች እዚህ አሉ፣ እዚህ 2 አሉ፣ እዛም አሉ። በሙሉ አሳያቸዋለሁ እንዴት እንደሆኑ። እንግዲህ እርባታ ማለት ቀላል አይደለም። ይሄ ወጣት ልጅ እዚህ ጋር አሉ ጥጃዎች። እዚች ጋር እንዳለች 1፣ እዚህ ጋር 2፣ እዚህ ጋር ትላንት የተወለደችው የዚች አሁን የቆመችው የዚች ልጅ ነው 3። ይቺ አሁን የወለደቻት ላይ ትላንቷ በጣም አሪፍ ናቸው። የጥጆቹ በሙሉ በጣም አሪፍ ናቸው። ሴት ነው የተወለዱት። እዚህ በጣም ነው ደስ ያለኝ። ይቺ አቻት እና እዛ ጋር ይቺ ደግሞ እዚህ ጋር አለች። ቀጥሎ ደግሞ እዚች አለች ይቻት ይችም አለች። እዚህ ደግሞ 5 ጊደር ነበር የገዛው 3 ሴት 2 ወንድ። በጣም አሪፍ። ይቺ ደግሞ ትላንት የወለደችው ናት። ስለዚህ አሁን ሁሉንም በደንብ እናያቸዋለን። የዚች እንግዲህ ልጇ አሁን ከተወገደላ በኋላ አጋጣሚ ያደረ አሁን ግቷን በደንብ እናጥባታለን። ከዛ አመጋገቧን የሰጠዋት ምንድነው ሾርት አክቲንግ ነው የሰጠዋት እና ዩትረስ ውስጥ አንቲባዮቲክ አስቀምጬላታለሁ። ምክንያቱም ስላደረ እንግዲህ ልጁ ትንሽ እንትን እንዳያመጣ። ግቷ እንግዲህ ስንት እንጠብቃለን? ትላንት ስለወለደች ስንት አላት አሁን? 7 በስማ በጣም ተጠቅለ ትላንትና ወልዳ 7 በጣም አሪፍ ነው። ገና አሁን ደግሞ ህመም ላይ ስለነበረች ፕላሴንታውን አስወግደንላታል። እንቀጥላለን ማለት ነው። እና የከብቶች እርባታ ብዙ ሰዎች ጥጃ የሚሞትባቸው ልክ እንደሱ ካረጋችሁ ውጤታማ ትሆናላችሁ። አብዛኛው ሰው እርባታው ላይ አይኖርም። ለዛ ነው ጥጃ የሚሞተው። ጥጃ ላይ እንክብካቤ ካደረጋችሁ እጅግ በጣም ውጤታማ ትሆናላችሁ ማለት። እነዚህን ደግሞ አሁን ስንት ወር ሆናት ይችል? ይሄ 2 ወር ሆኖታል። ስለዚህ ዲወርም እናደርጋቸዋለን። መድኃኒት ስላለ አሁን እንሰጣቸዋለን ለሁሉ። ስለዚህ ይህችም በጣም አሪፍ ናት። ይህችኛዋ ስንት ቀኗ ከወለደች? ሳምንት ሆናት። አዎ ይህችም ሳምንት ሆናት። ስለዚህ ላሞቹ በተከታታይ ነው የወለዱት። የቤት አሰራር ተማሩ፣ እንዴት እንዳደረገ ተመልከቱ። ስለዚህ ላሞቹ በቀጥታ እዚህ ላይ ይተኛሉ፣ እበታቸው መሬት ያርፋል። ምንም አይነት ኮንታሚኔሽን አይኖርም ማለት ነው። ስለዚህ በዚህ መልኩ እየተሰራ ያለው። አሁን ደግሞ ዘር መቼ ይወስዳሉ፣ እንዴት አድርገን እንከባከባለን፣ እንዴት
የተሻለ እናደርጋለን። አብረን የምናይ ይሆናል። የጥጆቼን ቤት እዚህ ጋር አሉ። እንደዚህ ልነካካቸው። አሁን የሚጠጡበት ሰዓት ደርሷል። እችም አንዷ ናት። ቀጥዬ ደግሞ በድጋሚ ይቻትና ትናንት የተወለደችው ይህን ይመስላል ማለት ነው። ስለዚህ የወተት እርባታ ስራ ላይ ለምትሰማሩ ሰዎች በዚሁ አጋጣሚ ይሄ ወጣት ልጅ ለእናንተ ትልቅ ምሳሌ ነው የሚሆነው። ስለዚህ ላሞቹ ደግሞ ከወለዱ በኋላ በስንት ቀን ዘር ይይዛሉ? በ4ኛ ወር መጀመሪያ ላይ ምንም እንኳን የኮርማ ፍላጎት እንደወለዱም ቢያነሱ ምን መሰጠት አለበት? ሕክምና ግድ ነው። አለበለዚያ ማህፀን ይቆስላል፣ ሰውነት በጣም ይጎዳል። ስለዚህ አንቲቢዮቲክና ቫይታሚኖችን መስጠት በጣም አስፈላጊ ነው። እንግዲህ የወንድማችን ቤት እንደምታዩት ጥሩ የአየር ዝውውር አለው። በጣም ቆንጆ ቤት ነው። የከብቶች ቤት ነግራችኋለሁ። ጥሩ የአየር ዝውውር መኖር አለበት። ወተት ላሞች እንክብካቤ ብለን መያዝ የወተት መጠንና ጥራት እንዲጨምር መሰረታዊ ነገር ነው። ላሞች የተመጣጠነ መኖ በመገብናቸው ቁጥር በሰውነታቸው ውስጥ ያሉት ንጥረ ነገሮች ሳይወድቁ በሽታ የመከላከል አቅማቸው እንዲገነባ ያደርጋል። በተለይ ሳር፣ ቅጠላቅጠል፣ የቆሎ ተረፈ ምርት፣ የጤፍ ተረፈ ምርት፣ ይሄ የጤፍ ጭድ የወተት ምርት እንዲጨምር ያደርጋል። በተለይ በውስጣቸው ያሉት እነዚህ ሚኒራል ነገሮች እንደ ካልሽየም፣ ፎስፈረስ፣ ማግኔዥየም በጣም በማዕድን የበለጸጉ ስለሆኑ ሰውነታችሁ እንዳይጎዳ ያደርጋል። በተለይ እዚህ ቤቱ ላይ እንዳያችሁት ቤቱ ጥሩ የአየር ዝውውር አለው። በከብቶች ቤት በአብዛኛው ጊዜ በተለያየ ጊዜ እንደነገርኳችሁ የፀሐይ ብርሃን አለመኖር የአይነ ስውርነትን እንዲመጣ ያደርጋል። በተለይ ደግሞ ጥጆች ሲወልዱ አይነ ስውርና ልፍስፍስ እንዲሆኑ ያደርጋል። ምክንያቱም ጥሩ የፀሐይ ብርሃን ከሌለ የአጥንት ጥንካሬ፣ የቆዳ እንደዚህ ነገሮች የተጓደሉ ይሆናሉ። በተለይ ደግሞ ከሽንታቸውና ከበታቸው ላይ ያሉ ይሄ አሞኒያ ነገር ሰውነታቸውን ይጎደዋል። ስለዚህ ጥሩ የአየር ዝውውር በቤታቸው ውስጥ በደንብ ሊኖር ይገባል። ይሄ ነገር ከሌለ ግን የላሞች ጤንነት በጣም አሳሳቢ ነው። በተለይ ደግሞ ኃይል ሰጪ የምንላቸው የወተት ምርት ከፍ እንዲል ያደርጋል እና ኃይል ሰጪ ምግቦች ላይ በጣም ማተኮር አለብን። ኃይል ሰጪ ምግቦች ላሞች ክብደት እንዲጨምሩ ያደርጋቸዋል። የጨጓራ የምግብ ውህደታቸው እንዲፋጠን ያደርጓቸዋል። ከነዚህ ነገሮች አንዱ የቆሎ እህሎች ናቸው። የባቄላ እህሎች፣ የሱፍ ተረፈ ምርቶች፣ ሱፍን በደንብ ዘፍዝፎ፣ ባቄላን በደንብ ዘፍዝፎ፣ አተርን በደንብ ዘፍዝፎ በጨው በደንብ አድርጎ ጨው ውስጥ ያሉት ንጥረ ነገሮች የላሞችን የአጥንት መሳሳት ይከላከላል። ብዙ በዚህ በአዮዲን የሚገጥማቸውን ችግሮች ከወሊድ ጋር ተያይዞ እንዲሁም ደግሞ ፈርቲሊቲ ይሄ የመራባት ፍላጎታቸው ብዙ ሰዎች ላሞቻችን ዘር አልያዙም ይሉናል እና ዘር ለምንድን ነው ላሞች በደንብ የማይዙት? በዚህ ምክንያት ስለሆነ ይሄ ችግር እንዳይገጥማቸው ጥሩ ክትትል ማድረግ መቻል አለብን። አያችሁ አሁን እነዚህ ጥጃዎች የጤናቸው ሁኔታ እንዴት እንደሚያምሩ እንደዚህ አይነት የጠነከሩ ጥጃዎች እንዲወልዱ ጤናማ ጥጃዎች እርባታችን የተሻለ እንዲሆንልን ምን ማድረግ አለብን? እዚህ ነገር ላይ ማተኮር አለብን። በተለይ የፕሮቲን የሆኑ ደግሞ ምን ያመጣል? የወተት ምርት እንዲጨምር ያደርጋል። የጡት ሆርሞኖች እንዲዳብሩና የወተት ኳሊቲው ወተቱ ወፍራም ይሆናል፣ ቅባትነት ያለው ይሆናል። እነዚህ ነገሮች በሙሉ ከምግቡ ጋር ተያይዞ ለላሞች ሲሰጡ የላሞች ጤንነት ምን ይሆናል? የተጠበቀና በየጊዜው ደግሞ ምን ይሆናሉ? ቶሎ ዘር የሚያዝ ችግር እንዳይገጥማቸው ያደርጋል። ፕሮቲን በአብዛኛው ያላቸው እህሎች ቅድም እንደነገርኳችሁ በጣም ወሳኝ ናቸው። በተለይ በዚህ በዝናባማ ወቅት አካባቢ የአካባቢ ልምላሜ አረንጓዴ ነገሮች ከሌሉ በምግባቸው ላይ ብዙ ንጥረ ነገሮችን የያዙ ልንሰጣቸው ይገባል። በተለይ የውስጥ ጥገኛ ማስወገጃ ስራ ከምንም በላይ ወሳኝ ስራ ስለሆነ የላሞቻችን የጤና ሁኔታ ሁልጊዜ እየተከታተልን ውጤታማ መሆን መቻል አለብን። ላሞች ብዙ ጊዜ በሰውነታቸው ውስጥ የፎስፈረስ እጥረት ይገጥማቸዋል። የፎስፈረስ እጥረት እጅግ በጣም ለአጥንት ጥንካሬ ለሰውነታቸው በጣም አስፈላጊ ነው። ስለዚህ ምግቦቻቸው ላይ ምን መስጠት አለብን? እነዚህ ነገሮች ንጥረ ነገሮቹ ምግብ ስንገዛ በደንብ ማየት ምንድን ነው የጎደለው ምግቡ ላይ ፕሮቲን አለው፣ ኢነርጂ አለው፣ በተለይ ደግሞ ፎስፈረስ እጥረት አለ። በተለይ ደግሞ የመራባት ፍላጎት ላይ ደካማ እንዳይሆኑና ጊዜና ወቅታቸውን ጠብቀው መራባት ፍላጎት ዘር እንዲይዙልን የምናደርግላቸው የመኖ ጥራት በጣም ወሳኝነት ስላለው እዚህ ላይ ማተኮር መቻል አለብን ለማለት ፈልጌ ነው። ኃይሉ ነኝ የእንስሳት ሐኪም። ወደኛ ፕሮግራም ላይ ስትመጡ ለሚቀጥለው 4 ቀን ስለ ወተት ላሞች እንክብካቤና ክትትል ስለምንሰጥ እንዴት ያሉ ዘሮችን መምረጥ አለብን፣ የጥጃዎችን እንክብካቤና ክትትል ምን ይመስላል፣ ክትባት እንዴት ይሰጣል፣ ኢመርጀንሲ ሕክምና ላሞቻችንን ቢያማቸው
ባለሙያው እስኪመጣ ድረስ እንዴት ማከም አለብንና የምግብ የመኖ አዘገጃጀትን ራሱ የ4 ቀን ስልጠና የራሱ ማኑዋል ስላሉ በዛ ማኑዋል መሰረት ስልጠና ስላለ መታችሁ ተመዝገቡ፣ ሰልጥኑ። የላሞቻችሁን ጤንነትን የጥጃዎች ጤንነትን በደንብ ተከታተሉ። ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። መልካም ጊዜ ለሁላችሁ።